በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን አላችሁ? የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን አደረሳችሁ ለመልአኩ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል እንኳን አደረሳችሁ። አሜን። ይህ መንፈሳዊ ስነ ጽሑፍ ግጥም ርዕስ ሰላም ለኪ ማርያም። ሰላም ለኪ ልበል ስምሽን ለመጥራት ከቶ ባይገባኝም ካፌ መልካም ነገር ከቶ ባይገኝም በኃጢአቴ ብዛት አንደበቴ ቢያድፍም ሰላም ለኪ ብዬ ማመስገን አይቀርም። ሰላም ለኪ ካላልኩ ሕይወቴ አይሰምርም። ሰላም ለኪ ካላልኩ ሕይወቴ አይሰምርም። ሰላም ለኪ ብዬ ቅኔ ልጀምር ከጠዋት ጀምሮ ውሎዬ እንዳምር የዕለት ፍላጎት የዕለት እንዲሰምር የሚያምረው ስምሽ ነው ኑሮዬን የሚያሳምር። ሰላም ለኪ ብዬ ስምሽን ልሰንቅ ለጉዞ ስነሳ መንገዴ ነው ሩቅ ጥላሽ እንዲያርፍብኝ እንዲከልለኝ ከክፉ ነገሮች እንዲጠብቀኝ ከክፉ ነገሮች እንዲጠብቀኝ። ጥናቴን ስጀምር ሰላም ለኪ ምለው ፈተናም ስጀምር ሰላም ለኪ ምለው ስራዬን በሙሉ እንድትባርኪው ነው ስራዬን በሙሉ እንድትባርኪው ነው። በቃ በአጠቃላይ ስምሽ ስንቄ ነው በረሃቤ ጊዜ የምመገበው በጥማቴ ጊዜ የምጎነጨው በጥማቴ ጊዜ የምጎነጨው። ስለዚህ ድንግል ሆይ ሰላም ለኪ ማለት ሁሉ ነገሬ ነው የተቸገርኩለት። ሰላም ለኪ ልበል ባንደበት ባይኖረኝ ስምሽን ለመጥራት ፍጹም ባይገባኝ ስምሽን ላመስግን ሰላም ለኪ እያልኩኝ ድንግል ሆይ ከልጅሽ እንድታስታርቂኝ ድንግል ሆይ ከልጅሽ እንድታስታርቂኝ። ድንግል ሆይ ለአንቺ ስም ብፁዕ ድንቅ ነው የአዳም ዘር በሙሉ ይህንን ቢያውቀው ከራሱ ሰላምታ ቀድሞ ሳያወጣ ሰላም ለኪ ይበል በመልአኩ ሰላምታ። ከገብርኤል ሰላምታ ትውልድ የሚዋሰው የራሱ አንደበት ስለሚያንስሽ ነው የራሱ አንደበት ስለሚያንስሽ ነው። በሰላመ ቅዱስ ገብርኤል ሰላምታ ሰላም ለኪ ድንግል ሆይ ትጠብቂ ዘንድ ኪዳነኪ ድንግል ሆይ ትጠብቂ ዘንድ ኪዳነኪ። ቅዱስ ገብርኤል ሆይ አብሳሪው መልአክ ድንግልን ለማብሰር ከላይ ስትላክ እንደምን ደስ አለ ስለተመረጥክ መጠን ነበረው ወይ ለደስታህ ልክ መጠን ነበረው ወይ ለደስታህ ልክ። ቅዱስ ገብርኤል ሆይ አንደበት አውሰኝ ስሟን እንዲጠራ እኔ እረካሽ ነኝ ስሟን እንዲጠራ እኔ እረካሽ ነኝ። ቢሆንም በሆነው ባልሆነው ሰላም ለኪ ላለው ለሆነው ላልሆነው ስሟ መልስ ስላለው ሊቁ ቅዱስ ያሬድ እንደምን ታደልክ ከማዜምህ በፊት ሰላም ለኪ ብለህ ምስጋናን ጀመርክ ከማዜምህ በፊት ሰላም ለኪ ብለህ ምስጋናን ጀመርክ። ስለዚህ ድንግል ሆይ ሰላም ለኪ ማለት እኔ አላውቅም ስለ እናትሽ ሐና ስለ ኢያቄም ታድያለሽና የእውነት ሰላም ታድያለሽና የእውነት ሰላም። ድንግል ሆይ በሕይወት የላለው የቁልፍ ዘመቻ ሰላም ለኪ ሆኗል የሁሉ መክፈቻ ሰላም ለኪ ሆኗል የሁሉ መክፈቻ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል አምላካችን ስሙ ለዘላለም የተመሰገነ ከፍ ከፍ ያለ የከበረ ይሁንልን። አሜን። ሁላችሁም ውድ የቤተ ጸሎት ቻናል ተከታታዮች ውድ ቤተሰቦቼ ሁላችሁንም አመሰግናለሁ። አዲስ የሆናችሁ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ እንድታበረታቱኝ ከጎኔ እንድትሆኑ እፈልጋለሁ። ይህ ቻናል መንፈሳዊ መልክዓ መልክ
ጸሎት፣ እንደዚሁ ግጥም፣ ስነ ጽሁፍ፣ የተለያዩ መንፈሳዊ ነገሮች የሚቀርቡበት ቻናል ነውና ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙ እንድታደርሱ ከጎን የሆናችሁ እንድታበረታቱኝ ሁላችሁንም ጠይቃለሁ። የሁልጊዜ ተከታታዮች ቤተሰቦች ደግሞ ከልብ ሁላችሁንም አመሰግናለሁ። ይህን ቪዲዮ እስከ መጨረሻው አዳምጡት፣ ታተርፉበታላችሁ፣ የመንፈሳዊ ህይወታችሁን ታሳድጉበታላችሁ። በመንፈሳዊ ህይወታችን እንድንበረታ፣ ጎበዝ እንድንሆን፣ ጸሎተኛ እንድንሆን፣ ፈርሃ እግዚአብሔር እንዲኖረን መንፈሳዊ ነገሮችን መከታተል ዘወትር አለብን። ጸሎት አለማቋረጥ፣ በቃ የአባቶችን ትምህርት መማር፣ እንደዚህ አይነቶች ነገሮች ሲለቀቁልን እለት ለእለት አዲስ የሚመጡልን እየሰማን መንፈሳችንን ማደስ፣ ማሳደግ፣ ማበልጸግ አለብን። በሃይማኖታችን ጸንተን በቤቱ እንድንገኝ፣ ለስጋው ደግሞ እንድንበቃ ዘወትር ቃለ እግዚአብሔርን መስማት አለብን። ሁላችሁም ይህን ቪዲዮ እስከ መጨረሻው እያዳመጣችሁ እለት ለእለት የሚለቀቀው መንፈሳዊ አስተምህሮ ነውና ሁላችሁም እስከ መጨረሻው እያዳመጣችሁ ለብዙዎች ሼር እያደረጋችሁ